በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ግንቦት 11 በዚህች ቀን የቅዱስ ዮስጦስ ሚስት ቅድስት ታውክልያ በሰማዕትነት አረፈች። በየካቲት 10 እንደተጻፈ የእስክንድርያ ገዥ እርስ በርሳቸው ካለያያቸው በኋላ ቅድስት ታውክልያን ወደ ሀገረ ጻ ወሰዷት። በሀገረ ጻ መኮንንም ፊት የመኮንኑ እስክንድርያ መልእክት ባነበቡት ጊዜ መንግስታቸውን ትተው እንዴት ከመንግስታቸው ሞትን መረጡ ብሎ አደነቀ። ከዚያ በኋላ መኮንኑ ሸነገላት፣ ብዙ ታላላቅ ኪዳኖችንም ገባላት። የከበረች ታውክልያም እኔ የክብር ባለቤት ስለሆነ ስለ ጌታዬ ኢየሱስ ክርስቶስ ፍቅር መነሳቴን ተውኩ፣ ከልጅነት ባሌም ተለየሁ፣ በልጆችም አልጸናምና አልተጽናናሁም። ለመኮንኑ አንተ የተሰጠኸኝን ስጦታ ምን ያህል ነው ብላ መለሰችለት። ይህንንም ሰምቶ ታላቅ ግርፋት እንዲያገርፏት አዘዘ። የስጋዋም ቁርበት እስከሚቆራረጥና እስከሚያልቅ ገረፋት። ከዚያ በኋላ ከእስር ቤት አስገቧት። የእግዚአብሔርን መልአክ ተገለጠላትና ቁስሎቿን አዳናት። እስረኞችም አይተው አደነቁ። ብዙዎቹም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። የምስክርነቷ ፍጻሜ በቀረበ ጊዜ የእግዚአብሔር መልአክ ለከበረች ታውክልያ ተገልጾላት አጽናናት። ከክብር ባለቤት ጌታችንም የተሰጡትን ቃል ኪዳኖች ነገራት። በዚያን ጊዜ ራሷን ይቆርጡ ዘንድ መኮንኑ አዘዘ። የሕይወት አክሊልንም በመንግሥተ ሰማያት ተቀበለች። ምእመናን ሰዎች መጥተው ለወታደሮች ብር ሰጥተው የቅዱሳንን ሥጋ ወሰዱ። በመልካም መገነዝም ገንዘው የስደት ወራትም እስከሚፈጸም በሳጥን ውስጥ አኖሯት። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር ይኑር ለዘላለሙ አሜን። አባ በፍኑትዮስ ገዳማዊ። በዚህች ዕለት የከበረ ኤጲስቆጶስ አባ በፍኑትዮስ አረፈ። ይህም ከታናሽነቱ በአባ መቃርስ ደብር በአስቄጥስ ገዳም መንኮሰ። ታላቅ ተጋድሎንም በመጋደል ብዙ ትሩፋትን ሰራ። አዘውትሮ ይጾም ነበረ። ቅጠላ ቅጠልንም ይበላል እንጂ በእሳት የበሰለ አይበላም። በገዳሙ ውስጥም መጻሕፍትንና የቤተ ክርስቲያንን ሥርዓት ተምሮ ቅስና ተሾመ። በዚያም 30 ዓመት ኖረ። እነሆ ትሩፋቱንና ጽድቁንም በሁሉ ዘንድ ታወቀ። የእስክንድርያ ሊቀ ጳጳሳት አባ ፊላታዎስም ልኮ ወደ እርሱ አስመጥቶ ኤጲስቆጶሳት አድርጎ ሾመው። ኤጲስቆጶስነትንም ከተሾመ በኋላ ቅዳሴ በሚቀድስ ጊዜ ካልሆነ በቀር ከቶ ልብሱን አልለወጠም። ቅዳሴውንም ሲፈጽም ከጠጉር የሰራውን ማቅ ይለብሳል። እነዚህን የሚጋደልና የሚጾም የሚጸመድ ሆነ። እንዲህ ሆኖም ኖረ። በዚህ ሁሉ ዘመንም ከመነኮሳት ጋር ያገለግል ነበረ። በታመመ ጊዜም እግዚአብሔርን እንዲህ ሲል ጠየቀው። የክብር ባለቤት ጌታዬ ኢየሱስ ክርስቶስ ሆይ ኤጲስቆጶስነት ስለተሾምኩ ጸጋህን በውኑ ከኔ ታረቃለህን? ከእግዚአብሔር የታዘዘ መልአክም ወደ እርሱ መጥቶ አስተውል፣ እወቅ፣ አንተ በገዳም ሳለህ በታመምክ ጊዜ ለሚጎበኝህ የሚጎበኝህ የለም፣ ወይም የሚያገለግልህና ለደዌህ መድኃኒትን የሚሰጥ አታገኝም ነበረ። ስለዚህ እግዚአብሔር የሚረዳህና ደዌህንም ካንተ የሚያረቅልህ ሆነ። ዛሬ ግን እነሆ አንተ በዓለም ውስጥ ነህ፣ በአንተ ዘንድ የሚገኙብህና የሚያገለግልህ አለ። ለደዌህም መድኃኒት የምትሻውንም ምግብ ታገኛለህ አለው። ይህም አባት በኤጲስቆጶሳት ሹመት 32 ዓመት ኖረ። የሚያርፍበትም በቀረበ ጊዜ ካህናቱንና ዲያቆናቱን መምህራኑን ጠርተው ለአብያተ ክርስቲያናትም ንዋየ ቅድሳቶቻቸውንና ገንዘቦቻቸውን ሁሉ ሰጥተው እንዲሁ አላቸው፣ እወቁ፣ እኔ ወደ እግዚአብሔር እሄዳለሁና ወደሚገባም በመካከላችሁ እንደኖርኩ እናንተ ታውቃላችሁ። ለኤጲስቆጶሳት ሹመትም እጅ መንሻ ከሚያመጡልኝ እንኳ 1 ብር ወይም አላድ እንዳልወሰድኩ እንዳልሰወርኩ በፊቱ ልቆም ያለኝ የክብር ባለቤት ጌታዬ ኢየሱስ ክርስቶስ በእኔ ላይ ምስክር ይሁን አላቸው። ይህንንም ሰምተው አለቀሱ። ተሳልመውትም እንዲባርካቸውና በክብር ባለቤት ጌታችንም ዘንድ መራዳቱን እንዳይረሳ ለመኑት። እርሱም ባረካቸው። እግዚአብሔርም ያክብራቸው፣ እስከ መጨረሻይቱም ሕቅታ ድረስ በቀናች ሃይማኖት ያጽናችሁ። ይህንንም ብሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ትድረሰን ለዘላለሙ አሜን። በዚህችም ዕለት የባሌ መምህር አባ አሲር በሰማዕትነት አረፈ። ይህም በንጉሥ ወናግ ሰገድ ዘመን
ወደ ኢየሩሳሌም ወርዶ ሳለ መጀመሪያ አንገቱን በሰይፍ ቆረጡ። በኋላም የጌታችን እግር በቆመበት በኢየሩሳሌም መግቢያ በእሳት አቃጠሉት። በረከቱ ከኛ ጋር ተኖር ለዘላለሙ አሜን። ቅዱስ ያሬድ ካህን ወማህሌታይ። በዚህች ዕለት የሱራፌል አምሳላቸው የሆነ ኢትዮጵያዊው ማህሌታይ ያሬድ አረፈ። ይህም ቅዱስ ከአባ ጌዲዮን ዘመዶች ወገን ነው። እርሱም በኢትዮጵያ ሀገር ከታነጹ አብያተ ክርስቲያናት ለምትቀድም ከአክሱም ካህናት ውስጥ ነው። እርሷም አስቀድሞ የክብር ባለቤት የጌታችን ኢየሱስ ክርስቶስ ሃይማኖት በውስጧ ከተሰበከና አምላክን በወለደች በሁለት ወገን ድንግል የሆነች በእመቤታችን በከበረች ድንግል ማርያም ስም የከበረች ናት። ይህም አባ ጌዲዮን ትምህርትን ሊያስተምረው በጀመረ ጊዜ መቀበልም ማጥናትም እስከ ብዙ ዘመን ተሳነው። በአንዲት ዕለት መምህሩ በእርሱ ላይ ተበሳጭቶ መትቶ አሳመመው። ያሬድም ሸሽቶ ከዱር ውስጥ ገባ። ከሐዘኑም ብዛት የተነሳ ከዛፍ ስር ተጠለለ። ወደ ዛፉ ላይም ትል ሲወጣ አየ። ትሉም ከዛፉ እኩሌታ ደርሶ ይወድቅ ነበረ። እንዲሁም ብዙ ጊዜ ካደረገ በኋላ በጭንቀት ከዛፉ ላይ ወጣ። ቅዱስ ያሬድም የትሉን ትጋት ባየ ጊዜ ወደ መንፈሳዊ መምህሩ ተመልሶ አባቴ ሆይ ይቅርታ አድርግልኝና እንደወደድክ አድርግ አለው። መምህሩም ተቀበለው። ከዚያ በኋላ በብዙ ልቅሶ ወደ እግዚአብሔር በለመነ ጊዜ ልቦናው ብሩህ ሆኖለት በአጭር ጊዜ የብሉይና የሐዲስ ኪዳን መጻሕፍት ተምሮ ፈጸመ። ዲቁና ተሾመ። በዚያም ወራት እንደ ዛሬ በከፍተኛ ቃል የመዝሙር ማህሌት የለም ነበረ፣ በትሁት እንጂ። እግዚአብሔርም መታሰቢያ ሊያቆምለት በወደደ ጊዜ ከኤዶም ገነት 3 አዕዋፍን ላከለት። እነርሱም በሰው አንደበት ተናግረውት ወደ ኢየሩሳሌም ሰማያዊት ከሳቸው ጋር አወጡት። በዚያም 24ቱ ካህናተ ሰማይ የሚያመሰግኑበትን ማህሌታቸውን ተማረ። ወደ አነዋወሩ ወደ ምድርም ተመለሰ። በተመለሰም ጊዜ በአክሱም ዳር ወደ ነበረች ወደ ከበረች ቤተ ክርስቲያን በ3 ሰዓት ገባ። በታላቅም ቃል ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ የጽዮንም ደገኛዋ ሰማይን ፈጠረ። ዳግመኛም እንዴት እንደሚሰራና የድንኳንን አሰራር ለሙሴ አሳየው አስተማረው አለ። ይህችንም ምስጋና አራያም ብለው ጠሯት። የቃሉም ድምፅ በሰሙ ጊዜ ንጉሱም ንግስቲቱም ጳጳሱም ከካህናቱ ሁሉ ጋራ የመንግስት ታላቆችና ሕዝቡ ሁሉ ወደ እርሱ ሮጡ፣ ሲሰሙትም ዋሉ። ከዚያም በኋላ ከዓመት እስከ ዓመት እየከፈለ ዘመኑ በክረምትና በበጋ በመጸውና በጸደይ በአጽዋማትና በበዓላት በሰንበታትም እንዲሁ በመላእክት በዓል በነቢያት በሐዋርያት በጻድቃን በሰማዕታት በደናግላን በዓል የሚሆነውን አድርጎ በ3 ዜማ ሰራ። ይኸውም ግዕዝ፣ ዕዝል፣ አራራይ ነው። የሰው ንግግር ከአዕዋፍ ከእንስሳትና ከአራዊት ጩኸት ከዚህ ከ3ቱ ዜማ አይወጣም። በአንዲትም ዕለት ቅዱስ ያሬድ ከንጉሥ ገብረ መስቀል እግር በታች ቆሞ ሲዘምር ንጉሡ የያሬድን ድምፅ እያዳመጠ ልቡ ተመስጦ የብረት ዘንጉን በያሬድ እግር ላይ ተከለው። ከእርሱም ደምና ውሃ ፈሰሰ። ያሬድም ማህሌቱን እስከሚፈጸም አልተሰማውም። ንጉሡም አይቶ ደነገጠ። በትሩንም ከእግሩ ላይ ነቀለ። ስለፈሰሰው የደምህ ዋጋ የፈለከውን ለምነኝ ብሎ ለያሬድ ተናገረው። ያሬድም ላትከለክለኝ ማልልኝ አለው። ንጉሡም በማለለት ጊዜ ወደ ገዳም ሂጄ እመነኩስ ዘንድ አሰናብተኝ አለው። ንጉሡም ሰምቶ ከመኳንንቱ ጋር እጅግ አዘነ፣ ታከዘም። እንዳይከለክለውም መሐላውን ፈራ፣ እያዘነም አሰናበተው። ከዚያ በኋላ ቅዱስ ያሬድ ወደ ቤተ ክርስቲያን ገብቶ በታቦተ ጽዮን ፊት ቆሞ ፈጽሞ የከበርሽና የተመሰገንሽ ከፍ ከፍም ያልሽ የብርሃን መውጫ የሕይወት ማዕረግ የሆንሽ የሚለውን ምስጋና እስከ መጨረሻው በተናገረ ጊዜ ክንድ ያህል ከምድር ላይ ከፍ ከፍ አለ። ከዚህ በኋላ ወደ ሰሜን አገር ሂዶ በጾም በጸሎት ተወስኖ ስጋውን እጅግ እያደከመ ኑሮ ገድሉን በዚያ ፈጸመ። እግዚአብሔርም ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን ያሬድ ጸሎት ይማረን፣ በረከቱ ከኛ ጋር ለዘላለም ትኑር አሜን። ቅድስት አናሲማ ገዳማዊት። በዚህችም ቀን ቅድስት አናሲማ አረፈች። ይህችም ቅድስት
በደናግላን ገዳም መንኩሳ ራሷን እብድ አስመስላ ኖረች። በሌሊትም በጾምና በጸሎት ስጋዋን በመቅጣት ራሷን ታሰቃያለች። ሰዎችም በሚያዩት ጊዜ ራሷን አእምሮዋን እንደሳተች ታስመስላለች። በመበለቶች ይሰድባታል። እግዚአብሔርም ገድሏን ለአባ ዳንኤል ገለጠ። እርሱም ከደናግላን ገዳም ሂዶ ትሩፋቷንና ገድሏን ሁሉ ለእመምኔቷ ነገራት። እርሷም ለእህቶቿ መነኮሳይት ነገረቻቸው። ከዚያም ዕለት ወዲህ አከበሯት። እርሷም ስለ አዋረዷትና ስላጎሳቆሏት እህቶቿን እያመሰገነች ደብዳቤ ጽፋ ትታ ከንቱ ውዳሴን በመጥላቷ ተሰውራ በሌሊት ወጥታ ወደ ዱር ሸሸች። በዚያም በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ በረከቷ ከኛ ጋር ይኖር ለዘላለሙ አሜን። ቅድስት ኤፎምያ ሰማዕት። በዚህችም ዕለት በዲዮቅልጥያኖስ መንግስት ዘመን ቅድስት ኤፎምያ በሰማዕትነት አረፈች። የዚህችም የእናቷ ስም ቴዎድራስያኒ ነው። እርሷም የክብር ባለቤት የክርስቶስን የምታምንና የምትፈራው ናት። ሰይጣንም ክርስቲያኖችን በማሳደድ ለጣዖት እንዲሰግዱ አንቲጳጦስን ባነሳሳው ጊዜ ይችን ቅድስት ኤፎምያን ከብዙ ክርስቲያኖች ጋር አስረው አመጧት። አንቲጳጦስም ለአማልክት ሰዊ አላት። እኔ ከክብር ባለቤት ከጌታዬ ኢየሱስ ክርስቶስ በቀር አልሰዋም፣ የአባቶችን ተስፋ ለማግኘት ልቤ የጸና ነውና አለችው። ያን ጊዜ አንቲጳጦስ ተቆጥቶ አጥንቷ እንዲሰበር ህዋሳቷ ሁሉ እንዲለያይ ከሰረገላ መንኮራኩር ውስጥ እንዲጨምሯት አዘዘ። የእግዚአብሔር መልአክ አዳናት። ሁለተኛም ነበልባሉ 45 ክንድ ከፍ ከፍ እስከሚል እሳት አንድደው ከውስጡ ይወረውሯት ዘንድ አዘዘ። በእሳቱ መካከልም ቆማ ጸለየች። እየጸለየችም በደህና ወጣች። ብዙዎችም በጌታ አምነው በሰማዕትነት አረፉ። ከዚህ በኋላ እስከ ማግስት ከወህኒ ቤት ጨመሯትና በማግስቱ ወደ ሸንጎ አወጧት። እርሱም ለአማልክት ሰዊ አላት። ቅድስት ኤፎምያም ሳቅ ብላ እኔ ስለማይናገሩ ደንጊያዎች አልሰዋም አለችው። አንቲጳጦስም ሰምቶ ስጋዋን ይገፉ ዘንድ መቃጥን አላቸው 4 ደንጊያዎችን እንዲያመጡ አዘዘ። ሁለተኛም አራዊት ካሉበት ኮሬ ውስጥ እንዲጨምሯት አዞ ከዚያ ወረወሯት። አራዊት ግን ተሸክመው አውጥተው ከውሃው ዳር አቆሟት። ደግሞ ስለታሞች ድንጋዮችና ሰይፎችን በመሬት ውስጥ እንዲተክሉ ተቆራርጣ ትሞት ዘንድ በላያቸው እንዲያስቆርጧት አዘዘ። ሩጣም ተሻገረች፣ ምንም የነካት የለም። ደግሞ በግለቱ ታር ዘንድ ደብድበው ከብረት ምጣድ ውስጥ እንዲጨምሯት አዘዘ፣ ግን ምንም አልነካትም። ከዚያ በኋላ አራዊትን ሁሉ ድባትን ሰበሰበ፣ በላዩም ወሰዷቸው። አንበሶችም እግሯን ሳሙ። አንዲትም አውሬ ተሸብራ እግሯን ነከሰቻት። ከሰማይም እንዲህ የሚል ቃል መጣ፣ የተመሰገንሽ ኤፎምያ ወጥተሽ ወደ ከበረ ቦታ ነይ። እንዲህም ገድሏን ምስክርነቷን ፈጸመች። እናትና አባቷም ወጥተው ገንዘው በአንዲት መቃብር ውስጥ ቀበሯት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚች ቅድስት ጸሎት ይማረን፣ በረከቷ ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን የኤስድሮስ እናት ቅድስት ሶፊያና እህቱ ኤፎምያ በሰማዕትነት አረፉ። ደግሞ የአባ በኪሞስና የአብዳሊን መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። ግንቦት 11 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ያሬድ ካህን ወማህሌታይ፣ አቡነ ሐራ ድንግል ጻድቅ፣ ክርስቲናና ይስሐቅ የቅዱስ ያሬድ ወላጆች፣ ቅድስት ታውክልያ እናታችን ንግስትና ንግስና ንቃ ሰማዕት የሆነች፣ ቅድስት ኤፎምያ ሰማዕት፣ ቅድስት ሶፊያ ሰማዕት፣ ቅድስት አናሲማ ገዳማዊት፣ አባ በፍኑትዮስ ገዳማዊ፣ አባ አሲር ሰማዕት ኢትዮጵያዊ፣ አባ በኪሞስ ጻድቅ። ወርሃዊ በዓላት ቅዱስ ገላውዲዮስ ሰማዕት፣ ቅዱስ ፋሲለደስ ሰማዕት፣ ብፁዓን ኢያቄም እና ሐና። እንዲህ ያለው ሰው ከ14 ዓመት በፊት እስከ 3ኛው ሰማይ ድረስ ተነጠቀ። እንዲህ ያለውንም ሰው አውቀዋለሁ። በስጋ እንደሆነ ወይም ያለ ስጋ እንደሆነ አላውቅም፣ እግዚአብሔር ያውቃል። ወደ ገነት ተነጠቀ። ሰውም ሊናገር የማይገባውን የማይነገረውን ቃል ሰማ። 2ኛ ቆሮንቶስ ምዕራፍ 12 ቁጥር 12።
ዘአቅረብኩ ማሕሌተ አዘኪሬ አእላፍ እምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ስንዴቴ መጽሐፈ እንተረሰይ ከእግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ጻድቃን መላእክት ትጉሃን ደናግል አዲዮ መነኮሳት ሄራን ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንኡስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳነ ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይስ ተወረ ይማረን ኢየሱስ ክርስቶስ አሜን። ይማረን።